ይሄ ብቻ ለኔ በቂ ነው። የውሸት ስሜት መስማት ምን ያደርግልሻል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? እንዴት ሰዓት አቆጣጠራችሁ? ሙስሊም ክርስቲያኖች ሰላም ሰላም ብያለሁ ማለት ነው። ዛሬ እንግዲህ ትንሿ ድራማን ክፍል 17 ይዤላችሁ መጥቻለሁ ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። ዛሬ እንግዲህ መቅዲ ማለት ነው ሴራዋን ቀጥላለች ማለት ነው። ዛሬ ደግሞ ትልቁን ሴራ ለማሴር የፈለገችው ብቻዋን ነው። እንግዲህ ኢዙን ነፍሷ እስከምትወጣ እንደምታፈቅረው እናውቃለን ማለት ነው። ትንሿና ኢዙን ለመለያየት የማትቆፍረው ድንጋይ የለም ማለት ነው። ዛሬ ደግሞ እንግዲህ ወደ ትንሿ አቅንታ ማለት ነው ኢዙ አይወድሽም፣ ሊጠቀምብሽ ነው፣ ሊደበርብሽ ነው እንጂ አንቺን የሚወድሽ ጆሲ ብቻ ነው ብላታለች። ይህን በምን አወቅሽ? አንቺስ ምን ታውቂያለሽ? ብላ ምን አገባሽ ብላ እንግዲህ ከዛ ከፊቷ አስባራታለች ማለት ነው። ይሄን ደግሞ በአንድ ቀን ውስጥ አሳይሻለሁ ብላታለች ማለት ነው። ይሄንንም እንዳለቻት ወደ ኢዙ ታቀናና ሰው ትምህርቱን ሲማር እሷ ወሬ ለማጣራት እንግዲህ ወደ ኢዙ ጋር ሄዳ ነበረ ማለት ነው። ስለዚህ ኢዙን ምን ትለዋለች? ትንሿ ከትምህርት ቤት እንዳትባረርና ወይም ለርዕስ መምህሩ ቪዲዮን ከምሰጠው አንተ ከኔ ጋር ፍቅረኛ ሁን፣ እሷ ደግሞ እንግዲህ እንትን ትለዋለች ማለት ነው። ጋይስ ማለት ነው እንግዲህ በጣም አስጊ ነው ማለት ነው። እንግዲህ ኢዙ ምን ማድረግ እንዳለበት ግራ ገብቶታል ማለት ነው። ጆሲ ደግሞ በጣም ይቅርታ እያለ እንግዲህ እስር ስሯ እየተልከሰከሰ ነው። ልዑል ግን በእናታችሁ በቴስታ ሊለው ነበር። ልዑል ግን ተመቸኝ ከነዋላይ ድራማ እዚ ላይ የሚሰራው ካራክተር ዋው አሜዚንግ የምር በቃ ሌለ ወንድ ሲሆን ቆፍጠን ሲል ምናምን ደስ ይላል። በቃ ወንድ ልጅ እንደዚህ ሲሆን ማለት ነው ይሆናል ሌለ ያስከብራል። እነቹቻን ምናምን በእነሱ ምክንያት ነው ማለት ነው እየተከበሩ ያሉት። ስለዚህ አንተ የወንድ አልጫ እሷ ስር አትድረስ አይደል እንዴት ተባልከው? ቆይ እናንተ በጀማዓ ነው እንዲያፈቀራችኋት ምንድነው አድርጎ የምትሉ ምናምን እኛ በጀማዓ ሳይሆን ያፈቀርና በጀማዓ ግን ልንደበድብህ አስበና ምን ትላለህ ብሎ ሉል የተመታ የሆነ ልጅ ማለት ነው ሀሳብ ይሰጠዋል። ጆሲ እንግዲህ ምን ያደርጋል? እሱ ገንዘብ ነው ያለው አቅም የለው። ስለዚህ ወደ መንገዱ አቅንቷን ማለት ነው። እኔ መደባደብ ሱስ የለብኝም። ስለዚህ እኔ ሄድላችኋለሁ፣ አንቺን ግን አሳዝኜ እንትን ማለት አልፈልግም ብሏል ማለት ነው። እያቺ መቅደም እንግዲህ እየተሽለጠለጨች ትንሿ ስር ሄዳ ማለት ነው። ጆሲ ስለ ቪዲዮ ምንም አያረቅም። እኔ ግን ሄጄ ለኢዛና እናት ፎቶውን ቪዲዮውን ያሳየዋል። ለራስሽ ጥቅም ብዬ ነው። ምንድነው ጥቅሙ? ኢዛና እንደማይወዱሽ ስለማቅ ነው ብላ እንግዲህ አሽለጥልጣለች። የታወቅሽ አንቺ ለምንድን ነው አንቺ ማተኝ? ምንም ነገር አልፈልግም፣ ጥቅምን ጉዳትም ከአንቺ አልፈልግም ወጅሊ ከዚህ በፊት የብትላት እሷ ግን ወፍ አልሄድም ብላለች ማለት ነው። ስለዚህ ነገር ይኸው ከባድ ሳይሆን አይቀርም ዙሩ ከርሏን ማለት ነው። እንግዲህ እዩ ደግሞ ዛሬ እንግዲህ ባለፈው እንግዲህ ጓደኞቼን አትናገሪ ወይም ሂጂና ትንሿን አጽናኒ ሲላት እንግዲህ እኔ መሄድ አይጠበቅብኝም፣ አይኗን አይቶ የሚረዳ ፍቅረኛ ነው ያላት እሷ ብለዋለች። አንዳንዶቹ አሉ እንጂ ብላ በዛ ምክንያት እንግዲህ ትንሽ ጋጨት ብለው ነበረ ማለት ነው። ዛሬ ትምህርት ቤት እንግዲህ አግኝታው ይቅርታ ጠይቀዋለች ማለት ነው። በጣም እኔም ይቅርታ ሲጀመር እርግጠኛ ያልሆንኩበትን ስሜት መናገር አልነበረብኝም፣ ስለዚህ ሶሪ በማለት እንግዲህ ብሎ በቃ ይህን ሲላት እንግዲህ እዩ አበደችና እንግዲህ ተማሪ ፊት የተሰበሰቡበት እናቴ እዩ ልልልልልል ስለወደድኩ ነው፣ ስር ስለተልከሰከስኩ ነው፣ ስር ስላልኩ ነው የረከስኩበት እኔ እዩ ማንነቴን አጣቅማ ብላ እናቴ ልደበድበው ልትፈነክተው ነበር። በቃ ተረጋጊ፣ ሰዎች እያዩሽ ነው ተማ አንተ የኔ ስሜት ሳይታይ ይሄ ሰዎቹ ታይ። እዩ እናቴ በሳት ላይ እሳት ቀጣጥለዋለች ማለት ነው። ስለዚህ ቹቻ ደግሞ ተረጋጊ ስላት ዘንበል ብላ ሌባ ስትለው ጓደኞችን አትንት እና ማለት ነው። ሁለተኛ በጓደኞቼ መካከል እንዳትመጭብኝ እና ጋይስ ማለት ነው። እንግዲህ ቹቻ ምን ነው ይሄ ጓደኛ የተነከለከ ብለህ ነው እንዴ እንደዚህ የምትለው ስትለው አይገርመሽም ብትጨፈለቂ አንቺ የቹቻን ያክል አትወጭም ብሎ እንግዲህ እንትን ብሎና አሁንም እደግምልሃለሁ ሌባ ትለው እናቴ ታዲያ መንገዶቿ በጥፊ እንቾፕ ይሰጣታል ማለት ነው። እኔም መታ ኃይለ ልዑል ብዬ ምናምን ብላ እንግዲህ አፈርን እንትን ብላለች ማለት ነው። ሳት ለብሳለች ማለት ነው። ሁሉ እዩ እንግዲህ እንደዛው እያለች እንግዲህ ጓደኞቹ ሰብስበዋቸው እንግዲህ ከዛ ይዘዋቸው ሄደዋል ማለት ነው። ብቻ እንዳትናገሪ ተብላለች ማለት ነው። ዛሬም እንግዲህ በድጋሚ ደግሞ እንግዲህ እንትና
ከትምህርት ቤት ስትመለስ ማለት ነው ጠበቃት ማለት ነው። ትንሿ ለምን ጠበቀኝ? ምንድነው የምትፈልገው? ይቅርታ ሳላረግሽልኝ በምንም መቼም ቢሆን አለየሽም ይላታል ማለት ነው። እኔ ይቅር ብያለሁ እባክህ ግን ካዩህ ይገሉሃል ስትለው እኔ አንቺን ነው እንጂ የምፈልገው ማንንም አልፈልግም። አንቺ ካልፈለግሽው ለምንድን ነው ከእሱ ጋር የምትሆኙ ይላታል። እኔ እፈልገዋለሁ፣ እኔ ወደዋለሁ ኢዛናን ትለዋለች ማለት ነው። ይሄ ልቡንም ቢያደማው ማለት ነው። ነገር ግን በዚህ እስፈት ማለት ነው ጓደኛው የነ ኢዛና ጓደኛ ማለት ነው ይደውልና ለስራው መስማማቱን ይነግረዋል ማለት ነው። ስለዚህ እሾክን በሾክ በራሳችሁ ጓደኛ እበቀላችኋለሁ፣ እኔ ገንዘብ ጨምራለሁ፣ አንተ ደግሞ እንዳለ ጀማውን ሁሉ የማዝህን ሁሉ ትተገብራለህ በማለት እንግዲህ ከጓደኛቸው አንተን ብሏን ማለት ነው። እንግዲህ ልዑል ማለት ነው በእዩ የተነሳ ማለት ነው እኛ ጓደኛ መካከል ሁሉም ሴት ያው ነው፣ ስለዚህ ማንም ሰው ጣልቃ መግባት የለበትም በማለት ማለት ነው ሁሉም ተስማምተዋን ማለት ነው። ነገር ግን ቹቻና አብርሻተችም እንትን አላሉ። ምክንያቱም እነሱ ጭራሽ በሴት ምክንያት ውርርድ ውስጥ እንዳሉ ሲጀመር አወቀባቸው ልዑል። እናቴ እንደሆነ የሙት ስል አረራስ ድብን በሉ እማትረቡ ብሏቸው እንግዲህ ጥሏቸው ሄዷን ማለት ነው ውዶችዬ። በጣም ነው የሚያሳዝነው። ትንሿ ህይወቷ ተመሰቃቅሏል። አሁን ደግሞ እንግዲህ ኢዛና ቤት ውስጥ ኢዛና ትንሽ ደብሮታል ማለት ነው። እናቱም እንግዲህ ከቤት እያሰበች ነው እንደ ልጄ ቴዴ ታደረ እያለች ነው ማለት ነው። አብዬም እንግዲህ ዝም በይ አንቺው ራስሽ ነሽ ልጁን፣ ህፃን ልጅ እኮ አይደለም፣ ስለዚህ ተይው ብለዋታል ማለት ነው። እንዴት ነው አሁን እኔ ክፉ ሰው የሚያስመስለኝ? ልጄ ስላልኩ ነው ወይ ምንድን ነው አብዬ ምን አርጊ ነው የምትለይ ብላ እንግዲህ አብዬም ላይ አናቱ ላይ ወጣለች ማለት ነው። ጋይስ በጣም ከባድ ነው ነገሩ ማለት ነው። በዚህኛው ዙር ነገርየው ከበድ ሳይል አይቀርም ማለት ነው። ስለዚህ እንግዲህ ምን ይፈጠራል የሚለውን በጠቅላላ ይዤላችሁ መጥቻለሁ ማለት ነው። እንግዲህ የእንትና እንትን ማለት ነው ከኔ ጋር ፍቅር እንደማጀምር አውቄያለሁ፣ ተረድቻለሁ። ስለዚህ አንድ ነገር አድርግልኝ ትለዋለች ማለት ነው። እሱም በቃ እስቲ ላርግልሽና ተገላገኝ ብሏታል ማለት ነው። ኤዙም ሀሳቧን ብሎ ሲሰማት ማለት ነው እንደማታፈቅረኝ ገብቶኛል። ስለዚህ ምን ታደርግልኛለህ መሰለ? እኔ እንደማፈቅርህ እነግርሃለሁ፣ አንተም እንደምታፈቅረኝ ትነግረኛለህ። ከዚህ በኋላ ህይወታችሁ ውስጥ አልገባም በማለት ማለት ነው እንግዲህ ቃሏን ትሰጠዋለች። እሱም የውሸት ተምልሽ ለምን አይቀርብሽም ቢላትም ነገር ግን እሷ ፈጽሞ አይሆንም ብላለች ማለት ነው። ጋይስ በጣም ከባድ ነው ነገርየው ማለት ነው። እኔ እንዴት እንደሚሆንላት አላውቅም። እባክሽ ብሎ ቢለምናትም አይ ብላለች ማለት ነው። እሷ እንግዲህ ሀረግ እንግዲህ አላስገባም ብላት ነበር ሲጀመር ወደ ቤት። ነገር ግን የኢዛና እናትና ታለም ማለት ነው ወደ ቤት እንድትገባ አድርጋታለች ማለት ነው። እሷ ግን ተቀረበነች ሴትዮዋ አጠቅመንም ብላ ነበር ማለት ነው። ነገር ግን እንግዲህ ያው ገብታለች፣ መግባቷ ሀቅ ሆኗን ማለት ነው። ምንም ውሸት የለውም ማለት ነው። ስለዚህ ድጋሜ እዩ ማለት ነው አግኝታቸው ማለት ነው ይቅርታ እየጠየቀኝ ትገኛለች ማለት ነው። ምንም ይቅርታ አያስጠይቅም በማለት እነቹቻ ማለት ነው ትናንትና እኮ እንደው ተናድጄ ነው እንጂ እናንተን እንደዛ የመናገር እንኳ ሞራሩ ኖሮኝ አይደለም ትለዋለች ማለት ነው። በይ ለማንኛውም ኖረሽም አልኖረሽም አንድ የሆኑ አጥበሽ አስተታሽናል። ስለዚህ ምንም አያስፈልግም ውጭልን ትላታን ማለት ነው። ለማንኛውም ይቅርታ እየጠየቀቻቸው ነው ማለት ነው። ለማንኛውም ይቅርታ አድርገንልሻል፣ ድጋሜ ግን በህይወታችን ጣልቃ እንዳትገቢ ወይም ወደኛ ጋር እንዳትመጪ ተብላ ማስጠንቀቂያ ተሰጥቷታል ማለት ነው። ይሄም ከባድ ነው ማለት ነው። ጋይስ እናንተ ሀሳብ አስተያየታችሁን እስኪ ስጡ ማለት ነው። ቹቻም እንደዛ ማለት ሌባ ተብላ መሰደብ የሌለባት ልጅ ነበረች፣ ግን ያው ተሰደበ ትላላችሁ ማለት ነው። ሌላኛውና ትልቁ ነገር ደግሞ ምንድን ነው ካላችሁኝ እንትና ይሄን ነገር ሄዳ ታሰማታለች ማለት ነው። አሁን እኮ ለእሷ ነው እንጂ እንደዚህ ያለችው ሄዳ እኮ እናቴ ኢዛና ያለውን ድምፅ፣ ምክንያቱም እሱ ፊቱን ምናምን ስትነካው ፊቱን ጭፍግግ እያደረገ ጨፍኖ ነበረ ማለት ነው። ስለዚህ እሷ ደግሞ ድምፅ እየቀዳችሁ ነው። ያን ድምፅ እንግዲህ ለትንሿ ታሰማታለች። ትንሿ ደግሞ እንግዲህ ያው እንደነገርኳቸው መብራት ጠፍቶ በሻማ ቁጭ ብለው እንግዲህ ከትምህርትሽና የሆነ የሚያስቆምሽ ጉዳይ ቢመጣ ስትል ለትምህርቴ ያለኝን ቦታ እያወቅክ እንዴት ኢዙ እንደዛ ትለኛለህ በማለት እንግዲህ ለኢዙ መልስ ሰጥታለች ማለት ነው። ስለዚህ ነገርየው ከትምህርቷ በላይ ስለሆነ እሱ ደግሞ ለትምህርቷ ሲል የማይከፍለው መስዋዕት የለም። ስለዚህ መልሶ ጥሩ ነገር ሳይፈጠር ሊቀር ነው ማለት ነው። ጋይስ እንግዲህ ያሳዝናል ማለት ነው። እናንተ ሀሳብ አስተያየት አላችሁ ኮሜንት አስቀምጡልኝ። እኔ ደግሞ በኮሜንታችሁ የተነሳሻሽዬና አሳምሬ ያመጣላችኋል።